እንዴት ናችሁልን? በቆንጆ ድራማ ተመልሰናል። ሰብስክራይብ ማድረጋችሁን አትርሱ። ፊልሞቻችን ሲደርሷችሁ ላይክ በማድረግ ጀምሩ። ፊልሙ ሲጀምር ኒያን የምትባል ልጅ ያለች እናቷ ሞት ባይኗ ካየች በኋላ መናገር ያቃታትን ደግ ልጅ እናያለን። አንድ ቀንም የእንጀራ እናቷ ልታገኛት ትሄድና አባትሽ ትልቅ ዕዳ ውስጥ ስለገባ የእናትሽን ትምህርት ቤት ሊሸጠው ወስኗል። እሷም የሱ ንብረት ስላልሆነ መሸጥ እንደማይችል ብትናገርም ሴትዮዋ ግን አብራት ሄዳ እንድታናግረው ትጠይቃትና መኪናዋ ውስጥ አስገብታት ማንም የሌለበት ቦታ ሲደርሱ ታሳግታትና ወደ ሆቴል ትወስዳታለች። ኒያን ቀድማ ተነስታ ስለነበረ ታመልጣለች። ሰዎቹ ሲከተሏትም የሆቴሉ አስተናጋጅ ሌላ ክፍል ይከታታል። እዛ ክፍል ውስጥ ደግሞ ጉ የሚባል በስራው ብዙ ጠላቶች ያሉት ባለሀብት መድኃኒት ሰጥተውት እንዲረዳት ብትጠይቀውም እንድትወጣ ይነግራታል። እሷም ልትተው ስላልፈለገች ወደ አልጋው ስትወስደው በካሜራ ይቀርጻሉ። እራሱን ስትጠብቃም ጥላው ትጠፋለች። በነጋታውም ጉ ወደ ድርጅቱ ሄድና ከአባቱ ሞት በኋላ እሱ ዋናውን ወንበር ለመቀበል ሲዘጋጅም አጎቱ የእሱን ወራሽ መሆን ይቃወማል። ጉም ተቃውሞውን የባለድርሻዎች ስብሰባ ድረስ እንዲያዘገየው ይነግረዋል። ኒያንም ለአባቱ ሚስት ያደረገቻትን ነገር ብትነግረውም ከእሷ ይልቅ ሚስቱን ማመኑ ሳያንሳው በጥፊ አጭዶ ከቤት ያባርራታል። ትንሽ ቆይቶም የኒያን እንጀራ እህት የሆነችው ልጅም ከጉ ጋር የተቀረጸውን ቪዲዮ ለቤተሰቦቿ ታሳያለች። አጎትየው ምንም ሳያፈር ጉ ጋር ሄድና በማይረባ ተግባርህ የድርጅቱን ስም ያጠፋኸው የምን ስም ማጥፋት ነው የምታወራው? ከእጮኛዬ ኒያን ጋር ነበር የነበርኩት እኮ ሲለው ግራ ይገባል። ጉ ግን ቀድሞ ተንኮሉ ገብቶት ስለነበረ ስለ ኒያን ሁሉንም ነገር አጣርቶ ረዳቱን ይዟት እንዲመጣ እንደተናገረው ያስታውሳል። እንጀራ እናቷን በድጋሚ ከቤቷ ታሳግታትና ለሰውየው ትሰጣታለች። ጉም ሊያናግራት ቤቷ ሄዶ ስለነበረ ሰውየው መታው ልታመልጥ ስትሞክር ያገኛትና ይረዳታል። ማን እንደሆነ አስታውሷትም ሊያናግራት ብቻ እንደፈለገ አሳምኗት መኪና ውስጥ ያስገባትና ወደ ቤት ወስዷት እራሱን ካስተዋወቃት በኋላም በተለቀቀው ቪዲዮ ምክንያት ስራዬ ችግር ውስጥ ስለገባ ለትንሽ ጊዜ ጩኜ እንደሆንሽ እንድታስመስይ ይፈልጋለሁ ብሎ ኮንትራቱን ቢሰጣትም ሳትስማማ ትቀራለች። እሱም እንድታስብበት ነግሯት ዞር ሲልም መልእክት ይረሳትና ጥላው ትሄዳለች። እንዴት ሲያውቅም በድፍረቷ ይገረማል። ትምህርት ቤት ውስጥ ደርሰም ወላጆች የትምህርት ቤቱ መሸጥ ሲቃወሙ ታገኛቸውና አስተማሪ ብቻ ሳትሆን የባለቤቱ ልጅም ስለሆነችም እንዳይሸጥ ለማስቆም የቻለችው እንደምታረግ ቃል ትገባላቸውና ምን እንደምታረግ እያሰበች ወደ ቤቷ ትመልሳለች። በነጋታውም ጉ ጋር ሄዳ ምንም ሳትናገር በመውጣቷ ይቅርታ ትጠይቀውና ትምህርት ቤቱ እንዳይሸጥ እንዳስቆመው እሷም ኮንትራቱ እንደምትፈርም ትነግረዋለች። እሱም እሺ ግን ኮንትራቱ እስኪያልቅ ብቻ ነው ትምህርት ቤቱን ማቆየት የምችለው፣ ከዛ በኋላ ራስሽ ኃላፊነቱን ትወስጂዋለሽ ይላትና ትስማማለች። ከዛም ስለ ቤተሰቡም ሆነ ማድረግ ስላሉባት ነገሮች ነግራትና ቤት ውስጥ ክፍል ይሰጣታል። እናም የሰው ክፍል መግባትም እንደማትችልም ይነግራታል። ክፍሏን ካስተካከለች በኋላም ቤተሰቦቹን ሊያስተዋውቃት ይዘዋት ሄዳል። ምንም ስህተት እንዳትሰሪ፣ ችግር ውስጥ መግባት አልፈልግም ብሎ ያስጠነቅቃትና አያቱም ወደ ቢሮ ያስጠራዋል። ጭራሽ ተቀናቃኛችንን ልጅ ነው ይዘህ የመጣኸው? አባቱ አሁን ችግር ላይ ነው። ከእሷ ጋር ከተቀራረብኩኝ ድርጅቱን ለመያዝ እንደሚያመችኝ እርግጠኛ ነኝ። እንደዛ አስበህ ከሆነ በጣም ደስ ነው የሚለው፣ ግን ድርጅታቸው እንዳያስከው እርግጠኛ ስትሆን እንድትተዋ ትፈልጋለሁ። ጉ በሀሳቡ እንደሚስማማ ተናግሮ ሲወጣ አጎቱም እንዴት ከሰው ጋር ትሆናለህ? እናቷ ከእንጀራ አባት ጋር ግንኙነት እንደነበራት ታውቃለህ አይደል? ለነገሩ አንተም የወንድሜ ትክክለኛው ልጁ ስላልሆንክ ነው። የፈለከውን ማሰብ ትችላለህ፣ ግን የዚህ ድርጅት ወራሽ እኔ መሆኔ እንዳትረሳው ብሎት ሲሄድ ዘመዶቹ መስማት የማትችል መስሏቸው ብር ወዳድ እንደሆነች ሲናገሩት ሰማና መስማት እንደምትችል ጉን ያጠመደችውም በብልጠቷና በእውቀቷ ነው ብለው ስላሰቡ ታመሰግናቸዋለች። እሱ ሳይበቃትም ጉ ምን ያህል እንደሚወዳት እየተናገረች ትጎርርባቸዋለች። እሱም ይሄንን ሁሉ ከሰማ በኋላ ማጠገቧ ሄድና 5 ነጥብ እንደቀነሰባት ይነግራታል። እሷም ወደ አስተማሪነቷ መመለስ ከፈለገች እሱ የሚወደውን ነገር እያደረገች 100 ነጥቦችን እንድትሰበስብ እንደነገራት ታስታውሳለች። ምግብ ሲበሉም ነጥቧን ለመጨመር አስባ ምግቡን እራሷ ብታረግለትም አለርጂ እንዳለበት ስለማታውቅ አጎቱ ፊት እንዳዋረደችው ስላሰበ ተጨማሪ 10 ነጥብ ይቀንስባታል። እንጀራ እናቷና ልጇም ኒያን ከጓር መሆኗን ከቀጠለች ኃይል አግኝታ እንደምትበቀላቸው ስላሰቡ ሊያላዩት እቅድ ማውጣት ጀምራሉ። በቀጣዩ ቀን መቷ ጉጓር ትሄድና ኒያን ከዚህ በፊት ከብዙ ወንዶች ጋር እንደነበረች ልትነግረው ብትሞክርም ችላ ብሏት ለጋዜጠኞቹ ስለ ቀለበታቸው ለመናገር ሄድና ፎቶዎቿ ግን ኢንተርኔት ላይ ተለቀው ጋዜጠኞቹም ለምን ከሷ ጋር እንደሆነ ጥያቄ እንዲያነሱ ያደርጋቸዋል። ኒያን ልታስረዳቸው ብትሞክርም ማንም ሊሰማት ስላልፈለገ ጎጆዋን ይዟት ይወጣል። እሷን ፎቶዎቹ የውሸት እንደሆኑ ስትነግረው አውቃለሁ፣ አምንሻለሁ፣ ንጹህ ሰው መሆንሽንም እንደማረጋግጥ ቃል ገባልሻለሁ ቢላትም ረዳቱ ይሄንን ሰበብ አድርጎ ሊተዋት እንደሚችል ሲነግረው ተሰማውና
እሷም በሐሳቡ እንደምትስማማ ትነግረዋለች። ጉግም ይሄ የባሰ ነው ስምሽን የሚያጠፋው፣ በዛ ላይ እንደምረዳሽ ቃል ገብቼልሻለሁ ይላትና ረዳቱ ፎቶዎቹ የውሸት መሆናቸውን የሚያጣሩበት መንገድ እንዲፈልግ ያዘዋል። እህቷና እናትየዋ ግን ኒያንን መጥፎ ልጅ መሆኗን እየተናገሩ ነገሩን ሲያባብሱት የፎቶዎቹን ውሸተኝነት ማረጋገጫ ይዞ ይመጣና ይሄንን ያደረገው ማንም ይሁን ማን እንደመቀጣው እርግጠኛ እንድትሆኑ ፈልጋለሁ። እህቷና እናቲቷም የባሰ ቅናታቸው ይጨምራል። ኒያን ላረገላት ነገር ብታመሰግነውም ምስጋናሽ ምንም ጥቅም የለውም፣ ለዚህኛው ስተትሽም 50 ነጥብ ቀንሽብሻለሁ ብሎ ያስደነግጣታል። ከቢሮ ስትወጣም ጽዳት ሰራተኛዋ እንጀራ እናቷን ስታስፈራራት ሰማትና የጉን ረዳት ስለ ጽዳቷ ትጠይቀዋለች። እሱም ስሟ እንደነገራት ድሮ እናቷን ትንከባከባት እንደነበረና ከእናቷ ሞት በኋላ ግን ወዲያውኑ ተባረረች አስታውሳ ነገሩን ለማጣራት አባቷ ጋር ብትሄድም ችላ ብሏት ይወጣል። እህቷም እድሏን ተጠቅማ ልታዋርዳ ስትሞክር ቤቱ የሷ እንደሆነ ተናግራ አፏን ታዘጋታለች። ከዛም አባቷን ትከተለውና እንዲታረቁ ታረጋለች። አብሮም ልጅ እያለች እንደሚያደርጉት አሳ ማጥመድ ይጀምራሉ። እህትየውና እናቷም ይሄንን ሲያዩ እንዲታረቁ ስለማይፈልጉ ሊያለያዩቸው የሚችሉበትን መንገድ በሙሉ ማሰብ ይጀምራሉ። ማታ ላይ ምራት እየበሉ ኒያን ስለ እናቷ ዲያሪ ስትጠይቀው አባቷ ዕቃ ማስቀመጫው ጋር እንዳለ ይነግራታል። ሚስቱም ትደነግጥና ኒያንን ቀድማት ዲያሪውን ትወስደዋለች። ኒያ ስትደርስባትም እናቷ እንደገደለቻት ትጠይቃታለች። ሲጀመር እናትሽ እኮ የሚገላት አያስፈልጋትም፣ ታማሚ እንደነበረች ረሳሽው እንዴ? ሰራተኛዋንም እንዴት እንደምታውቃት ስትጠይቃትም አልገባኝም፣ ቆየ ከሃዲዋ እናትሽን ስም ለማጽራት እየሞከርሽ መሆኑ ነው እንዴ ብላ ማውራቷን ስትጀምር ኒያን የያዘችውን መቅጃ ታየውና ትታት ትወጣለች። ኒያን ምሽቱን አባቷ ጋር ለማሳለፍ ትወስናለች። ጉሜን እንዳወቀ ወደ ቤቷ ይመጣል። አባቷ ግን በመምጣቱ ደስ ስላላለው በስነ ስርዓት እንኳን ሳይናገረው ይቀራል። እሷም ለምን እንደመጣ ስትጠይቀው ብቻሽ እንዳትሆኚ ብዬ ነዋ፣ ለአንቺ ተጨንቄ አይደለም፣ ደግሞ ሌላ ችግር ውስጥ ገብተሽ እንዳታሰቃይኝ አስቤ ነው ይላትና መሬት ላይ እንድትተኛ ቢያረጋትም የሚያስፈሩ ድምጾችን እየከፈተች ቤት ውስጥ መንፈስ እንዳለ ታሳመነውና ወርዶ አጠገቧ ይተኛል። የዛኔም ስላልተወችው እንዳሸነፈችው ይነግራትና አልጋውን ሲለቅላት ደስ ብሏት ትተኛለች። ጠዋት ላይም አባቷን ድርጅቱን እንዲሸጥለት ጠይቀውም ኒያን እያወቀች ሆን ብላ እንዳመጣችው ስላሰበ ይነደድባታል። እሷም ነገሩ እንደዛ እንዳልሆነ ታስረዳውና እሱ የፈለገው እንዲወስን ትፈቅድለታለች። አባቷም ግማሹን ድርሻውን ለመሸጥ ይወስናል። ሐሳቡንም ለጉስ ነግረው ይስማማና ሊፈራረሙ ሲሉ ሚስቱ እንዳያምናቸውና እንዳይፈርም ብትነግረውም የሥራ ጉዳይን የማጸድቀው አንቺን አማክሬ ይመስልሻል እንዴ ይልና ይፈርመዋል። እና ወደ ቤታቸው ከተመለሱ በኋላም በተደጋጋሚ ሳታነግረው ስትወጣ ስለተጨነቀ ይከተላትና የምታገኘውን ሰው ፎቶ አንስቶት ረዳቱ ማንነቱ እንዲያጣራ ይልከዋል። እሷም ስለ እናቷ ሞት መረጃ አገኛለሁ ብላ ከማታውቀው ሰው ጋር ልትገናኝ ስትሄድም ወንበዴዎች አግኝተዋት ሊያግቷት ሲሞክሩ ጉደርሶ የድናትና ወደ ቤት ይዟት ይመለሳል። ቁስሏን እያየላትም ለምንድን ነው ስለ እናትሽ እያጣራሽ እንደሆነ ያልነገርሽኝ ቢላትም መልስ ሳትሰጠው ትቀራለች። በነጋታውም እሱን ማመስገኛ እንዲሆናትም የሚወደው ምግብ ስትሰራለት እያያት እየወደዳት እንደሆነም ያስተውላል። ቁርሱን ሲበላም ረዳቱ ይደውለትና ቀጥራው የነበረው መርማሪ ልትከፍለው ስላልቻለች ስራውን ሊያቆም እንደወሰነ ሲነግረው የፈለገው እንዲሰጠው ያዘውና ስራው እንደሚቀጥል ሲነግራት በጣም ደስ ይላታል። በቀጣዩ ቀንም የአባቷን ድርሻ ማስተላለፍ ሊያከብሩት ወደ እሷ ቤት ሄዱና የእንጀራ እናቷ ጓደኞች ምስጋና ቢስ እንደሆነች ሲወቅሷት እውነታቸው እንደሆነ ተናግራ ይቅርታ ትጠይቃለች። ትንሽ ቆይታ ግን ሆን ብላ መጠጥ ትረፋባትና ትርፍ ልብስ ይዛ እንደመጣች ተናግራ ትሰጣታለች። ሴትዮዋ ልትቀይረው ስትገባ ግን በጣም አጭር መሆኑን አይታው ስትናደድ ኒያን ገብታ ከዚህ በፊት ጭፈራ ቤት እየሰራች እናቷ በህይወት እያለች ከአባቷ ጋር ግንኙነት መጀመሯንና ልጅም መውለዷን ስትሰማ እናቷ መታመሟ እንደደረሰችበት ትነግራታለች። ሴትዮዋ መጀመሪያ ላይ ማዋሸት ብትጀምርም ምንም እንደማታመጣ አስባ ግን እውነቱን ትናገራለች። ስትወጣ ግን ያወራችው በሙሉ ተቀርጾ እንደተላለፈ ስትደርስበት ደንግጣ ለመካር ትሞክራለች። እሱም አልበቃ ብሏት ኒያን ልትመታ ስትለም ጉደርሶ ያስቆማታል። ሴትዮዋ ምንም ሳታፈር አሁንም ነገሩን ያለ ለመለጠፍ ትሞክርም አባትየው ግን ሳይሰማት ይቀራል። እህቷን በተፈጠረው ነገር ተናዳ ኒያን ልትወጋ ስትሞክር ወይ ከላከላትና እሱ ይጎዳል። እሱም ደሙ እንዳያዝሮት ይወድቅና ያስደነግጣታል። ቤት ወስደውም ዶክተር ስጠራም የደም ፎቢያ ስላለበት እንደሆነ ይነገራታል። አባቷም ለኒያን ጉህቷ እንደከሳት እንድትጠይቀው ሲነግራትም መናደድ ትጀምራለች። ከዛም ለእናቷና ለሷም እንደዚህ ሊከራከር ይገባ እንደነበረ ስትነግረው የአንቺም እናት እኮ ታማኝ አይደለችም፣ ከጓባት ጋር ግንኙነት ነበራት። ይህን ስትሰማ ግን መቋቋም ስላልቻለች እህቷ እንዳትከሰስ የሚፈልግ ከሆነ ሚስቱ እንዲፈታትና ወርሱንም በሷ ስም እንዲያደርገው ታስገድደዋለች። እሱም ንዴቷን ሳየው ምርጫ ስለሌለው ይስማማል።
ወደ ሚስቱ ጋር ሄዶም ለትንሽ ጊዜ ያህል የተፋቱ ማስመሰል እንዳለባቸው ያሳምናታል። ኒያን የፍቺ ወረቀታቸው ልትቀበል ስትመጣም ሴትዮዋ አባቷንና እህቷን እንድትንከባከብ የውሸት እንባዋን እያፈሰሰች መለመን ትጀምራለች። በዛም ሰዓት ጽዳት ሰራተኛዋን እውነቱን እንድትናገር አሳምኗት ስለላካት ትመጣለች። እናም እናቷ ታማ የነበረው የአባቷን ክህደት መቋቋም አቅቷት እንደነበረና አዲሷ ሚስቱ መድኃኒቷን እንድትቀይር ብር ሰጣት እንደነበረ ታምናለች። እናቷ ራሷ ማወቅ የማትችልበት ደረጃ ስትደርስም ሴትዮዋ ሆን ብላ ከቤት እንድትወጣ እንደረገች ስትናገር አባትየው የሰማው ማመን አቅቶት ሚስቱን ትቷት ይወጣል። ኒያንም እናቷ ላይ የደረሰውን በደል ስትሰማም በጣም ታዝንና የሞተችበት ቦታ ትሄዳለች። ጉም ይከተላትና ልትወድቅ ስትልም አድኗት ሌሊቱን በሙሉ ከጎኗ ሆኖ ያሳልፋል። ጠዋት ከእንቅልፏ ስትነቃም ማታ እኮ ስታውሪ ነበር ምን ማለትህ ነው ስትለው የራሷን ድምጽ ሰማውና ትደነግጣለች። ማታ ላይም የእናቷን ሞት ምክንያት ስላወቀች ሰላም ስትሰማ ስትጮህ እንደነበረ ታስታውሳለች። የአያቱ ልደት እንዲያከብሩ ይዘዋት ስትሄድም ማውራት በመቻሏ ሁሉም ይገረማሉ። አያቱም ድርሻውን አሁን አግኝተሃል፣ ቶሎ ተለያየትና ማግባት አለብህ። የጓደኛዬ ልጅ ደግሞ በቅርብ ወደ ሀገር ትገባለች። ጉማረግ ባይፈልግም አያቱን ግን ማሳመን አልቻለም። ኬኩን እንድትበላን ያንን ሲጋብዟትም አለርጂ እንዳለባት ትናገርና አያትየውና አጎትየው የጉንጀራ አባትም አለርጂ ስለነበረበት ይደነግጣሉ። አያትየውም ረዳቱ ኒያን ዲኤንኤ እንዲያስመረምር ያዘዋል። ጉም የትምህርት ቤቱን ወረቀት ስጣትና አሁን ደግሞ አንቺም አጎቴ ቪዲዮውን ሆን ብሎ እንደቀረጸው ለአያቴ ታስረጃዋለሽ፣ ስምምነታችንም እሱ ላይ ይጠናቀቃል። አያትየውም ኒያንን ትክክለኛው ልጅ ልጁ እንደሆነች ሲያረጋግጥም ትክክለኛው ልጅ ልጁ እንዳልሆነ ስለሚያውቅ ደስ እያለው እሱ ጋር ሄዶ እና መቼ ነው ልትለያዩ ወሰናችሁት ሲላቸው ጉም መጀመሪያ ላይ ለስምምነቱ ብዬ ቢሆንም አሁን ግን የምሬን ስለምወዳት ልተዋት አልፈልግም ሲለው አያትየው የጠላቱ ልጅ እንዳልሆነች ስለሚያውቅ በግንኙነታቸው ደስተኛ ይሆናል። እሷም የተናገረውን እያሰበች የምርም ከሷ ጋር መሆን ፈልጎ ይሆን ወይም የሽፉባት ይሁን ግራ ትጋባለች። አያትየውም እንዲያገባት ሲነግረው ፎቢያ እንዳለበት ይነግረዋል። አያትየውም ዶክተር እንዲያማክር ይነግረውና ሕክምናውን ይጀምራል። ዶክተሩም እሷም እንድትረዳው ሲጠይቃትም ከዚህ በፊት ለእሷ ብዙ ነገር ስላደረገላት ልትረዳው ትስማማለች። በየሄደበት እጁን ይዛው ስትከተለውም ትውላለች። እሱም ሁኔታው ቢጨንቀውም ምርጫ ስላልነበረው ይስማማል። አብረው ሆረር ፊልም እንዲያዩ አስማምተውም በድንገት መብራት ይጠፋባቸውና ሁለቱም ደንግጠው ሲወጡ ተያይዘው ወድቁና ያላሰቡት ነገር ይፈጠራል። ኒያንም በተፈጠረው ነገር አፍራ ክፍሏ ገብታ ትቀራለች። እሱም ሁኔታዋ ስላልገባው እየደበረውም ቢሆን ብቻውን ወደ ስራው ይሄዳል። ደውሎም ደህና እንደሆነ ሲያሳውቃትም ደስ ይላታል። እቃ ለመግዛት ስትወጣም የእንጀራ እናቷ ታሰግታታለች። ጉም እንድታገባው ለመጠየቅ ቀለበት ሲመርጥም ሴትዮዋ ደውላላት ኒያን ከሷ ጋር እንደሆነች ትነግረዋለች። እንደደረሰም የፈለግሽውን ሰጥሻለሁ፣ እሷን ብቻ ለቀቂያት፣ ምንም አልፈልግም፣ ስትሞት እንድታያት ብዬን የጠራሁ እኮ ትለውና ልትገፈትራት ስትል ሮጦ ይዛታል። ፖሊሶች ጠርቶን በቁጥጥር ስር እንድትውል ያደርጋል። ወዲያውም በጣም እወድሻለሁ፣ መቼም ቢሆን ላጣሽ አልፈልግም፣ ታገቢኛለሽ? እሺ ደስ ይለኛል ስትለው ቀለበቱን ያደርግላትና ለሰርጋቸው ዝግጅታቸውን ይጀምራሉ። አንድ ቀን ግን የጓጉት ቤቷ ይመጣና የምርመራውን ውጤት ያሳያትና የወንድሙ ልጅ ስለሆነች ወንድሟ ስለሚሆን ልታገባው እንደማትችል ይነግራታል። አላምን ስትለውም እናቷና ወንድሙ ተማሪዎች ያሉ ፍቅረኛሞች እንደነበሩና ቤተሰቦቻቸው እንዳለያዩቸው ነግሯት ፎቶዎችንም ያሳያታል። እሷም የሰማችውን ማመን ስላቃታት አባቷ ጋር ትሄድና ስትጠይቀው ልጁ እንዳልሆነች ያምንላታል። ጉም አጎቱን ያን እንዳዋራት ሲደርስበት የወንድምህ ልጅ እንዳልሆንኩኝ ታውቃለህ አይደል? ለምንድን ነው ያደረከው ታዲያ? በትክክል ልክ እንዳልከው ቤተሰቤ ላልሆነ ሰው ሀብታችን ዝም ብዬ የምሰጥ ይመስልሃል እንዴ? ነገሮች እንዲስተካከሉ ከፈለክ ያለህን ነገር በሙሉ ጥለህ ከሀገር እንድትወጣ ፈልጋለሁ ብሎ ይዝትበታል። ኒያንም ከአባቷ እውነቱን ከተረዳች በኋላ ወደ ቤት ስትመለስም ትክክለኛውን እውነት ይነግራትና እህትና ወንድም አለመሆናቸውን ያሳምናታል። ከዛም አያትየው እንዳቀደው ለጊዜ ወደ ቤቷ እንድትመለስ ይነግራትና ስትሄድም መንገድ ላይ ራሷን ስታ ትወድቃለች። እዛም የእናቷ ጓደኛ የነበረች ሴት ታገኛትና ወደ ቤቷ ወስዳት የእናቷን ዳይሪ ትሰጣታለች። እዛ ላይም እናቷ የጉንጀራ አባት ያገኘችው ስለ ልጁ ልትነግረው ብቻ እንደሆነ አንብባ የእናቷ ካዲ ያለመሆን በጣም ደስ ይላታል። በነጋታውም ጋዜጣዊ መግለጫ ሲሰጥም ኒያን የሙሽራ ቀሚሷን ለብሳ ሄዳ እንደሚጋቡ ታውጃለች። አጎትየው እህትና ወንድም እንደሆኑ ለመናገር ቢሞክርም አያትየው ግን እንዳልሆኑ ይናገራል። በዚህ ተናዶም ምንም ቢፈጠር ሀብቱ እንደማይተው ይዝትበታል። ኒያንም አያቷን እቅዱን ስላበላሸችበት ይቅርታ ብትጠይቀውም እሱ ግን አብረው ልትኖር ስለሆነ ደስ ይለዋል። በቀጣዩ ቀንም ባልድርሻዎቹን በሙሉ ይሰበስቧቸውና አጎትየው ቤተሰብ ስላልሆነ መውረስ እንደማይችል ሲናገርም
ኒያን ግን እናቷ ከሃዲ እንደሆነች ያስወራው እሱ እንደሆነ ማስረጃ ታመጣና እንዲባረር ታደርገዋለች። ጉም ድርጅቱን ወደ ማስተዳደሩ ይመለሳል። በድጋሚም እንድታገባው ሲጠይቃት ፊልሙ ይጠናቀቃል።